እንዴት ነው ወንድሜ? ሰላም ነህ? ሰላም ነኝ። ምን ሆነ ነው? በቲቪ በሽታ ነው መሰቃየው። ብዙ ጊዜ አመት ነው። ይደርስልኝ ወገን ካለ ድረሱልኝ ነው የምለው። የለም ነው ቲቪ ነው የታመምከው? አዎ ቲቪ በሽታ ነው ብለው እንደዚህ አድርጎ ጨርሶኛል። እሱ ነው መታከሚያ የለህም እንዴ? ምንም ነገር የለም። ምንም ባዶ ጀነት ብያለሁ። እንዴት ነሽ እህቴ? እግዚአብሔር ይመስገን። ባለቤቱ ነሽ? አዎ። እስኪ ያለውን ችግር ንገሪኝ። ያው መድኃኒት ከውጭ ግዛ ተብሎ እና ግን አቅሜ ስለሌለኝ አልገዛሁለትም። ዝም ብዬ ያለውን ከውጭ የተሰጠው ውስጥ የተሰጠውን እየሰጠሁት ነው ያለው። ያን ቢወስድ የተለወጠ ነገር ሊኖር ይችላል። ግን ምንም አማራጭ የለኝም። የኔ ጌታ የሚያመጣው እስከሚመጣ ድረስ እየጠበቅኩ ነው። እንግዲህ እስካሁን አለን። ከዚህ በኋላም ደግሞ ጌታ ያውቅልናል ብዬ እጠብቃለሁ። ምንድን ነበር የሚሰራ? ሊስትሮ ነው። በቃ ሊስትሮ ነው የሚሰራው እና ጫማ ምናምን ሲሸተው ደግሞ ይነሳበታል። ምች ነው እያለ ውሃ ይታጠናል። እየባሰው መጣ። ምንም ነገር የለም። አሁን በሂደት አመላለሱን በገንዘብ እጥረት ራሱ ወርቅ አጥረውን ነው በወራችን ሰርጀሪ ያደረጉት። ናሙና ወሰዱ። ከዛ በኋላ ታገኘለት። አሁን ቲቪ ነው እንግዲህ ቲቪ እናስጀምረው ብሎ ቲቪ አስጀምረውታል። ግን አስፈላጊ ነው ተብሏል። ያ መድኃኒት ከውጭ የሚገዛው መድኃኒት አስፈላጊ ግዴታ ነው ተብሎ ወረቀቱን አስቀምጫለሁ። እንግዲህ ፈጣሪ ካለ ሳገኝ እገዛለታለሁ ብያለሁ። እስከዛው እንግዲህ ደህና ካረገው ማለት ነው። ስንት ብር ነው ለመድኃኒት የተባለው? 3500 ነው ያሉት ገዛይ ተባለ። አዎ እና አወራርጄ ቀይ መስቀል ሁሉ ገዛለሁ አልኩኝ። ግን ምንም ነገር ተስፋ ሳልይዝ እንዴት ብዬ እሄዳለሁ? እሺ ወረቀቱን ስጭን እኛ እንመለሳለን። እሺ ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ይህ ወንድማችን እንግዲህ የምታዩት ሊስትሮ ነበር የሚሰራ። ታሞ ከቤት እየዋለ ነው። ልጆች አሉት፣ ወደ 3 ልጆች ያክላሉት። እነዚህ ልጆች እንግዲህ የሚበሉት የሚቀምሱት የለም። ባዶ ዶርም ውስጥ ነው ያሉት። በሚያሳዝን ሁኔታ ምንም ከቤታቸው የሚቀመስ ነገር የላቸውም። መድኃኒት ግዛ ተብሎ እንኳን እንዲህ ብሎ አብቅቶ የመድኃኒት መግዣ የለውም ማለት ነው። ለዚህ ወንድማችን እናንተም ያቅማችሁን አድርጉለት፣ እኛም ያቅማችሁን እናደርግለታለን። አብራችሁን ቆዩ። ውድ ቤተሰቦቼ እንግዲህ ለነዚህ ቤተሰቦች ቤታቸው ምንም የሚቀምሱት ነገር የለም። በምታዩት መልኩ 100 ኪሎ ጤፍና 50 ኪሎ በቆሎ፣ ዘይት፣ ሽሮ፣ በርበሬ አመተንላቸዋል ማለት ነው። እንደገና ደግሞ ይሄ መድኃኒቱ ተገዝቶልዎታል። ይሄ ወንድሜ እሺ። እንደገና ለአንዳንድ ነገር የምትሆንህ ለጊዜው እቺ 8000 ብር ናት፣ ጥሬ ብር ማለት ነው። ከዚህ ከምግብህ ውጭ ሌላ ይሄንን እኛ አይደለም ያደረግንልህ፣ የጽዮን ማርያም ማህበርተኞችን መርቁልን። እሺ እግዚአብሔር ይስጣችሁ። አሜን። መድኃኒዓለም ከላይ እጥፍ አድርጎ ዋጋችሁን ይክፈላችሁ። አሜን። ወንድሞቼ በተቸገርኩኝ ሰዓት እንደደረሳችሁልኝ ልጆቼ ጨለማ ውስጥ ነበሩ። ሊስትሮ ሰርቼ ነበር የዕለት ጉርስ ማጎርሳቸው። ዛሬ ነው የጠፈስ አባዬ ዳቦ ገዛልኝ ሲል እኔ ያለቅሳለሁ። ጨለማ ውስጥ ደረሳችሁልኝ። መድኃኒዓለም እንደዚህ ለእናንተ ይድረስላችሁ። እኔን እንደረዳችሁ የሰው ልጅ ዋጋ ከፍሎ አይጨርስም። እግዚአብሔር ይስጣችሁ። እኔ የምለው ቃላት የለኝም። ዛሬ ቀን እኔ ከጨለማ ውስጥ ነው ያወጣችሁኝ። ልጆቿ ሞሰብ አንድ እንጀራ የለም ነበር። ዛሬ ግን ቤቴ በሁሉ ነገር ሞላልኝ። እኔ ታመምኩ አይደለም እንግዲህ በጣም ነው የማመሰግነው። እግዚአብሔር ይስጥልን። የራበለት ደርሳችሁልና ኑሩልን። ድንግል ማርያም ከጎናችሁ ትሆንልን። የምድር ኃላፊ ነው፣ በሰማይ ቤት ይስራላችሁ። የኔ ጌታ እግዚአብሔር ይስጣችሁ፣ ኑሩልን። ሁሉ የሞላለችሁልን አምላክ እንደናንተም ይሞላላችሁ። የምድር ኃላፊ ነው፣ በላይ ቤት ይስራላችሁ። ምንም አይከለከል ያስገባችሁ። እንደው ጌትዬ በላይ ለምስክር ያቁመኝ። አሜን። አይዞሽ በቃ እሺ። አይዞህ ወንድሜ፣ እግዚአብሔር ምሕረት ያምጣልህ። አሜን። ወንድሞች በርታ በላይ አይዞህ፣ ክፉ አይንካችሁ። አሜን አሜን። ወንድሜ ክፉ አልስማ።
መድኃኒዓለም አይለያችሁ። አሜን። አይዞህ በሰፊው ይስጣችሁ። አሜን አሜን።